መዳን በሌላ በማንም የለም። መላእክት ሊያድኑ ስለማይችሉ ፍጡራን ሊያድኑ ስለማይችሉ የእግዚአብሔር ልጅ ከሰማይ ወረደ። አማራጭ ስለሌለው እግዚአብሔር መላእክትን መላክ ይችል ነበር፣ ፍጡራንን መላክ ይችል ነበር፣ ሕግ ተሰጥቶ ነበር በሙሴ። ነገር ግን ያ ሁሉ ሰዎችን ሊያድን ስላልቻለ የእግዚአብሔር ልጅ ኢየሱስ ራሱ መጣ፣ ራሱ ወረደ። ስለዚህ አሁን ለሰው ልጆች ብቸኛው መፍትሄ ኢየሱስ ብቻ ነው። ጴንጤ ወዶ አይደለም ኢየሱስ ብቻ የሚለው። እግዚአብሔር አብ ራሱ ወዶ ፈቅዶ የሰጠው ኢየሱስን ነው። ከሰማይ ጋር ተስማማ፣ ከእግዚአብሔር አብ ልብ ጋር ተስማማ፣ ከመንፈስ ቅዱስ ጋር ተስማማ። ማን ያድናል? ማን ይታደጋል? መንገድ ማን ነው? ብቸኛ የተሰጠ ብቸኛ ኢየሱስ ነው። ኢየሱስ ነው። አማላጄ ኢየሱስ አማላጄ አማላጄ ኢየሱስ አማላጄ አማላጄ አንተ ነህ ወዳጄ አማላጄ አንተ ነህ ወዳጄ። ነገ በመስቀል አደባባይ እንዲህ እያልን እንዘምራለን። ክብር ለኢየሱስ ይሁን። እንግዲህ ይህ ምንድነው ካላችሁ የምን ሰልፍ ነው ያላችሁ የምስራች አዋጅ ነጋሪ ሰልፍ ነው። በነገው ዕለት እግዚአብሔር ራእይን በሰጠው መሰረት መጋቢ ትዝታ ሳሙኤል ከዘላለም ሕይወት ሚኒስትሪ ጋር በመተባበር በሐዋሳ መስቀል አደባባይ ትልቅ የወንጌል ስርጭት ኮንፈረንስ ተዘጋጅቷል። ስለዚህ ሁላችንም በነገው ዕለት ወዳጆቻችንን፣ ዘመዶቻችንን፣ ጓደኞቻችንን በሙሉ በመያዝ አብረን ጌታን እንድናመልክ ይሆናል። ሁላችሁም ነገ የት ነው የምንገናኘው? መስቀል አደባባይ። እሺ የት ነው? ስንት ሰዓት? 7 ሰዓት። ስለዚህ ሁላችሁም የተሰቀለውን የሚመጣውን ኢየሱስ ክርስቶስን እናመልካለን። አዳዲስ ነፍሳትን ይዛችሁ እንድትመጡ ጥሪ እናደርጋለን። ነገ ወንጌል ይሰቀላል። ኢየሱስ ክርስቶስ በሐዋሳ ከተማ በታላቅነት ይመለካል። አሜን። ኢየሱስ ክርስቶስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ከምድር በላይ የተሰጠን ስም እሱም ኢየሱስ ክርስቶስ ይባላል። ወገኖቼ ወይ ዛሬ አንድን ታላቅ የምስራችን እነግራችኋለን። እሱም ምንድነው ካላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም የሚያድን ጌታ ነው። ወገኖቼ ወይ ይሁላችሁ በአንዱ አዳም በኩል የመጣውን ኃጢአት የሞት ፍርድ የሻረው አንድ አምላክ አለ። ፍጹም ሰው ሆኖ ራሱን ባዶ ያደረገ ስለ በደላችን ስለ ኃጢአታችን በመስቀል ላይ የተሰቀለ ስለ ኃጢአተኞች ራሱን መስዋዕት ያደረገ አምላክ አለ።
እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ወገኖቼ ሆይ ዛሬ በዚህ ሰዓት ብዙ አይነት ቦታ ላይ ያላችሁ ሰዎች አንድ ነገር የምስራች ደጋግመን እናበስራችኋለን። መዳን ያለው በልጁ በክርስቶስ ኢየሱስ ብቻ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለተቀበሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስልጣንን ያገኘነው በልጁ በክርስቶስ ኢየሱስ በማመን ነው። ስለዚህ በልጁ በክርስቶስ ኢየሱስ በማመን የዘላለምን ሕይወት እንድታገኙ እንነግራችኋለን። ወዳጆቼ ሆይ ብዙዎቻችን በዚህ ሰዓት በዓለም ጨለማ ያለን፣ በተለያየ ድካም ውስጥ ያለን ዛሬ ታላቅ የምስራችን እንነግራችኋለን። ከነ ድካማችን ከነ ኃጢአታችን የሚወደን ስለ በደላችን ስለ ኃጢአታችን በመስቀል ላይ የተሰቀለ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬ የሚፈልጋችኋል። ወዳጆቼ ሆይ ይሁላችሁ እግዚአብሔር እንደሚወደን ለማሳየት ሰማይና ምድርን ብቻ ፈጥሮ አልተወም። ነገር ግን በሰው ልጅ በኩል የመጣውን ኃጢአት በሰው ልጅ በኩል የመጣውን በደል በልጁ በክርስቶስ ኢየሱስ በኩል አንድያ የሚሳሳውን ልጁን ሰጥቶ ፍቅሩን ገልጦላችኋል። እችለም ታጠፍ ነው እችላላችሁ እችላል ያቺ ምን ታጠፋ ያቺ ወደ ላይ እዚህ ላይ ምታጠፋ እኛ እንሄዳለን ምነው ወታደሮች ደከማችሁ? ጮክ በሉና በነገሮች የምንገናኘው ስንት ሰዓት? ሐዋሳለማ እንግዲህ ይህ መልካም ዜና እንዳያመልጣችሁ። ይህንን ፕሮግራም ያዘጋጀው አገልጋይ መጋቢ ትዝታ ሳሙኤል ከዘላለም ሕይወት ሚኒስትሪ ጋር በመተባበር እንዲሁም በሐዋሳ ከተማ ካሉ ከአብያተ ክርስቲያናትና ከካውንስል ከሲዳማ ክልል ካውንስል ጋር በመሆን በመናበብ የተዘጋጀ ትልቅ ፕሮግራም አለ። ስለዚህ በዚህ ስፍራ በዚህ መንደር ያላችሁ ሻይ ቡና እየጠጣችሁ ያላችሁ አንድ ምስራች ልነግራችሁ መጥተናል። በነገው ዕለት በመስቀል አደባባይ እንዳትቀሩ። አገልጋዮች ያገለግላሉ፣ ዘማሪዎች ይዘምራሉ። ኢየሱስ በታላቅ ክብር በጉባኤ መሃል ይገለጣል። ጩኹና ሐዋሳ ለኢየሱስ በለው። ሐዋሳ ለኢየሱስ እናመሰግናለን። ሃሮ ባህላዊ ምግብ ውሃ እያደሉ ይገኛሉ። እናመሰግናለን። ሃሮን ከልብ እናመሰግናለን። ሃሮ ባህላዊ ምግብ እንግዲህ ወንጌል ለሚሰብኩ ውሃ እያደሉ ይገኛሉ። እንደዚህ አይነት ክርስቲያን ነጋዴዎች ይህንን ጩኹና ሐዋሳ ለኢየሱስ በለው። ሐዋሳ ለኢየሱስ እያመለክን እንቀጥላለን። እናቶች በእልልታ በደስታ ስለታችን ለሰመረለት ለታላቁ ጌታ ሐዋሳ ለኢየሱስ አማላጄ ኢየሱስ አማላጄ ኢየሱስ አማላጄ አንተነ ወዳጄ አማላጄ የገዛ ደምህ ኢየሱስ አማላጄ ይዘህ የገባህ ሐዋሳ ለኢየሱስ
አማላጄ የዘላለም ካህን ኢየሱስ የህይወቱን የሰጠኝ በእኔና ባማ